ሄሎ ሽመልስ እሺ መጥቼ ወስደዋለሁ እሺ አመሰግናለሁ ይኸውልህ ስመጣ ሱቅ የሆነ ዕቃ አግኝቼ ደውሎ ነው የነገረኝ አሁን ዕቃውን በጣም ስለወደድኩት ነው ማን ነው እሱ ሽመልስ ነው ባለ ሱቅ ነው በጣም ዕቃውን ወደድኩትና ባንተ ስልክ ደወለን እኔ ሰጠሁት ያንተን ስልክ ታዲያ ምን አስደነገጠሽ አይ በጣም ዕቃውን ስለወደድኩ ስለደወለ ደስ ብሎኝ ነው እንደዛ ነው ሂሩት አቤት ጋሺ ነይ እስቲ አቤት ጋሺ ቁጭ በይ እስቲ አቤት ይኸውልሽ ሂሩት ባለፈው ስለ ናቲ የተፈጠረውን ነገር ነግሬሻለሁ አዎ ጋሺ ከትምህርትም ተባሯል ትምህርት እያለ እሱ የሚውልበት አይታወቅም ነበር አሁን ግን ከዚህ በኋላ ከዚች ቤት በሯን እንዳይከፍት ጠብቂ እንዴ ጋሺ ታዲያ ትምህርቱን መምህሮቹን ጠይቃችሁ ብታስገቡት አይሻልም እሱ በጊዜ ሂደት ይታያል አሁን ግን ከዚች ከቤት ከመኝታ ክፍሉ እንኳን እንዳይወጣ ጋሺ እኔ መቼ ሰማኝና ነው ይሰማል ግዴታው ምንም የሚያደርገው ነገር የለም አይደለም ሌላ ምግብ እዛው ክላስ ውስጥ ስጭ አይ ጋሺ ክላስን እንኳን ልጥረግልህ ናውጣ ስለውም ቢያለኝ ሰው አሁን ከቤቱ ሲወጣ በከለክለው እሺ ይለኛል ከፈለገው የፈለገው ነው አለመብላት የሚፈልግ ከሆነ ምንም አያስፈልግም በቃ ምናልባት የሚቀጣው ከሆነ ምግቡን ቢሆን ይቅጣው የሚበላ ከሆነ አድርሽለት ስጪው አልፈልግም ካለ ደግሞ ይቀመጥ ምክንያቱም እናትየውም መቼም አይተሻታል በከፊል የሱ ብጤ ነች ቢሆንም እንደኔ ግን ጋሺ ትምህርት ቤት ጠይቃችሁለት ካሁኑ ቢመለስና ወደ ትምህርት ገበታው ተመልሶ ቢንትን ቢል ይሻላል ጋሺ እሱ በጊዜ ሂደት ይታያል ሂሩት ልጁ ትንሽ የሆነ ወጣ አርጌዋለሁ እና ይሄ ነገር ደግሞ ለቆታል ያዝ መደረግ ይፈልጋል እንግዲህ እሺ ካለኝ እሞክራለሁ በቃ ነገርኩሽ እኮ በር እንዳትከፍቺ ከዚህ ከቤት እንዳትወጣ ብሎሃል በይና ነገር እሺ ጋሺ ነግሯለሁ እሺ ምንድነው ትእዛዝ ተሰጥቶኝ ነው ዞር በይ በእናትሽ አሁን ካንቺ ጋር ማውራት ፈልገው ልውጣበት ጋሽዬ መውጣት አይችልም እንዳይወጣ ብሎኛል ማን ነው መውጣት የማይችለው አንተ እየቀለድሽ መሆን አለበት ለምን እቀልዳለሁ እኔ ስራዬን እየሰራሁ ያለሁት አንቺ ዞር በይ እስቲ ዞር በይ አልልም የከፋ ነገር እንዳደርግ አታስገድጂኝ ዞር በይ አልልም እንዳይወጣ ብሎኛል አትወጣም እና አሁን አንቺ እኔን ከመውጣት ልታግጂኝ ነው እንግዲህ ቁልፉን አንስቼዋለሁ ኬት አምጥተህ እንደምትከፍት አያለሁ አሁን ቁልፉን አምጪውና ልውጣበት አልሰጥህም አልኩህ እኮ እየተናደድኩ ነው አይወጣም አልሰጥህም ሂሩት እየተናደድኩ ነው ልውጣበት በቃ ዞር በይ አለ ምን ፈልጋ ነው የቆምሽው እዚህ ጋር ምን ፈልጋ ነው የቆምሽው አናግሪኝ እየነገርኩህ እኮ ነው አንተ እኔ እናትህ ሆናለሁ እኮ በቃ ትእዛዝ ታዝዣለሁ ከአንቺ ጋር ማውራት ምንም አይነት ፍላጎት የለኝም ዞር በይልኝ ስትዩ እኔ ደግሞ ዞር አልልም ቆይ
እኔ ስንታችሁን ልደር? በእናትሽ አንቺን ሮሮ የመስማት ፍላጎት የለኝም። ማን ያዘዘሽ እዚህ ጋር እንድቆም? ጋሽዬ ጋሽዬ አትበይኝ ጋሽዬ። ሽማግሌ ምን አገባው ስለኔ? እኔ ምን አውቃለሁ? እሱ እናንተ ተጠያየቁ። በቃ ይሄን ጠይቂው። ትእዛዝ ሲያዝሽ ምን አገባ ብለዋል በይው። እባክህ እናቴ፣ አሁን እኔ የታዘዝኩትን ነው የምሰራው። በእናትሽ እየተናደድኩ ነው። ሴትዮ ዞር በይልኝ፣ ዞር በይልኝ፣ ዞር በይልኝ። ዞር አትበይልኝ። ቁልፉን አምጪው። ምን አይነት እዚህ ቀውስ የሆኑ ሰዎች ጋር የተሰበሰቡ ምን አይነት ኑሮ ነው እየኖርኩ ያለሁት? ሽመልስ ለምንድን ነው ስልክ አስር የምትደውለው? ለምንድን ነው ልጁ ጋር የምትደውለው? ለምንድን ነው እኔ ጋር የምትደውለው? ለምንድን ነው ከህይወታችን የማትወጣው? በቃ ተወን፣ እስቲ ተወን። በቃ ከህይወታችን ውጣ። አንተ ሞተሃል። በቃ ውጣ ከህይወታችን። ምን ማን ደረጀ? ሽመልስ አብደሃል ወይ? እንዳታረገው ጭራሽ እንዳታገኘው ሽመልስ፣ ጭራሽ እንዳታገኘው ሽመልስ፣ በፈጠረክ ሰው ናቲ አባት ደረጀ ላገኘው ነው ብሎ ደውሎ ስልኩን ዘጋብኝ። ያገኘው ታዲያ ናቲ ምን አይነት ወሬ ነው የምታወራኝ? አዎ ያገኘው። ደውልና እንዳይገናኙ ፍጠር። ቢያገኘው እንደው ግልግል ነው። ናቲ ምን እያልክ ነው? ሊገናኙ እኮ ነው። ይገናኙ ያገኘውና ሁሉ ነገር ያብቃለት። በቃ ድራማው አስጨልቶኛል። ጭራሽ ተብሎ ከቤት እንዳልወጣ ተከልክዬ እንዴ ናቲ እኔ እናት አላሳዝንህ? እኔ እስር ቤት ያለሁት ናቲ አላሳዝንህ? ናቲ እኔ አላሳዝንህ? እኔ ልጅሽ አላሳዝንሽም ወይ? እንደውም አባዬ ካገኘው ነው ጀግና አባት እንዳለኝ ማረጋገጥ። ወይኔ እውነቱን ስነግርሽ እባክህ አውራ። አንቺ እንደው እባክህ አውራ። ምንድነው የሚያስፈራሽ? ይገናኙ ነው ሁለቱም እያልኩ እኮ ነው። ቢገናኙ ምንድነው ችግሩ? በቃ ሁሉ ነገር ያበቃለታል ማለት እኮ። ይሄ ደረጀ የሚባል የሆነ ሰይጣን የሆነ ሽማግሌ ከህይወታችን ውስጥ ይወገዳል ማለት ነው። ደረጀ የሚያውቀው እኮ ሽመልስ እንደሞተ ነው። ታዲያ ምን ችግር አለው? እሱስ ቢሆን ይኸው ሊያገኘው ነው። ጆሮ ላይ ዘጋ። እንካውራው ይኸውልሽ ማለት አንድ ነገር ልንገርሽ። እስከዛሬ ስንሰራ የነበረው ድራማ እዚህ ጋር ቢያበቃ በጣም ደስ ይለኛል። ሽመልስ እንደሞተ ደረጀ ቢያውቅም አሁን ግን በህይወት እንዳለ አውቆ ደረጀ ከሚባል ሰውዬ ስሙን እንኳን ስጠራው ከሚያስጠላሽ ሰውዬ መወገድ ከህይወታችን መውጣት መቻል አለበት። ናቲ እባክህን አንዴ ብቻ አውራው። እባክህን ሊገናኙ ነው። እባክህ አውራው። እባክህ እኔ አላወራውም። አንተ ሊሰማሃል። እባክህ አውራው ማሚ። እኔ እንደውም ብደውልለት እንኳን የምለው አዎ አግኙ በርታ አባቴ ነው ብለሽ ናቲ። በቃ አሁን እንደዛ ነው ማለት ማሚ። አጨቅጭቂ ጀመር። አንቺን እኔ መረዳት ልብ ሲኖርሽ ነው እኔ አንቺን የምረዳሽ። ለኔ እናት እንደዚህ ነው መልስ? አዎ አታንኳኩብኝ ነው ቤት ሄደ። እሺ ከደረጀሽ ጋር እንደምትሆኚ ነው። ሂሩት አቤት። ይኸውልሽ አሁኑኑ ደውይና ደረጀ ቤት እንዲመጣ አድርጊ። ቶሎ በይ። ለምን? ይኸውልሽ ጥያቄ አትጠይቂ። ናቲ ተኝቷል፣ ፍቅርተ ደግሞ ወጣለች በይና አሁኑኑ አሞኛል በቃ ሞቻለሁ ወላ እንደፈለግሽ በይና እዚህ ቤት እንዲመጣ አድርጊ። ቶሎ በይ።
ያለ ምክንያት አይመለከትሽም። ምን አገባሽ? ደውዪ ብዬሻለሁ፣ ደውዪ ቶሎ በይ። እሺ ስልክ የላምጣ ቶሎ በይ አሁን ደውዪ ቶሎ በይ አሁን ደውዪ። ሄሎ ጋሽዬ፣ በጣም አሞኛል ጋሽዬ። ጋሽዬ ቶሎ ድረስልኝ። አዎ እትዬም ወጣ ብለዋል። ናቴ ደግሞ ተኝቷል። ኧረ ጋሽዬ ድረሱልኝ። አዎ ከዚህም በፊት ያመኝ ነበር ግን አልተናገርኩም። ኧረ ቶሎ ድረሱልኝ ጋሽዬ፣ ታምሜያለሁ። እሺ እሺ፣ ቶሎ ቶሎ። እሺ ጋሽዬ፣ እሺ። ጎበዝ ጎበዝ፣ በይ በቃ ግቢ፣ ተኝ፣ ግቢ። ጎበዝ ሂሩት የእውነት ታመምሽ እንዴ? በይ አሁን ቶሎ በይ፣ ደውዪ። የት ደረስክ? እየመጣ ነው ምናምን በይ፣ ቶሎ በይ፣ ቶሎ በይ፣ ቶሎ በይ። የኔ ደረስከው? እየመጣ ነው ወይ? ቶሎ በይ። ሄሎ ጋሽዬ፣ አልደረስክም? ኧረ እየባሰብኝ ነው ጋሽዬ። እሺ እሺ፣ የት ደረስክ? እሺ ታክሲ ይዘዋል? እሺ እሺ ጋሽዬ፣ እሺ። አይ እየባሰብኝ ስለሆነ ነው። እሺ እሺ ጋሽዬ፣ እሺ እሺ። ምን አለሽ? ይኸው ታክሲ ይዤ እየመጣሁ ነው፣ እየደረስኩ ነው። ጎበዝ ጎበዝ፣ ዛሬ ግን አሪፍ ስራ ሰራሽ። ጎበዝ ጎበዝ። እሺ ልግባ? ግባ፣ ግቢ። ጎበዝ። ሄሎ ሽመልስ መጣሁ። ኧረ ይኸው ልወጣ ነው። እዛው ጠብቀኝ። የት ነህ? በቃ ይኸው ልወጣ ነው። አዎ ይኸው በቃ ከቤት እየወጣሁ ነው። ጠብቀኝ። ኧረ ይኸው በቃ ልወጣ ነው። በቃ አዎ። የት? አሪፍ። አልቆይም። በቃ እዛው ጠብቀኝ። ማንንም እንዳታገኝ እንደው በፈጠረክ። እሺ እሺ፣ መጣሁ። እየመጣሁ ነው። በቃ ኧረ ይኸው ከቤት እየወጣሁ ነው። እሺ እሺ። ሂሩት ይኸውልሽ፣ የሰማሽኝ ነው አይደል? ደረጀ ከመጣ ቆይታለች፣ ከወጣች ነው የምትይው። የሰማሽኝ ነው? እትዬ አሁን አመመኝ ብዬ ጠራሁ። ተመልሼ ደግሞ ምን ልል ነው አሁን? አይመለከተኝም። ከፈለኩ ደህና ነኝ፣ ከፈለኩ ሞቻለሁ ምናምን ትያለሽ። እሱ የራስሽ ጉዳይ። እያዳምጥሽኝ ነው እትዬ? ኧረ ይኸውልሽ አዳምጪኝ። እኔ የምለውን ብቻ። ዛሬ ጥሩ ነገር ነው የሰራሽው። እሺ፣ ከዚህ በላይ ደግሞ ከሰራሽ እኔ ብዙ ነገር ነው ማድረግልሽ። እሺ ጎበዝ። ደግሞ እዚህ ቤት መቆየት ትፈልጊ የለ እንዴ? አሁን ጥሩ ስራ እየሰራሽ ነው ያለሽው እንዴ? እሺ እትዬ ቆይ ይሄንን ነገር ማድረግ የፈለግነው ለምንድን ነው? እሱን አይመለከትሽም። እሱ አይመለከትሽም። አንቺ የምትይው ሲመጣ ቆይታለች ከወጣች ነው የምትይው። ገባሽ? አዎ። ይኸውልሽ ምንም ነገር እንዳታዘንፊ። እሺ ምንም ነገር። አሁን እየሰራሽ ያለው ስራ በጣም ጥሩ ነው። እሺ እንደዚህ ነው ስራ በቃ አይደል? አንቺ መቆየት ትፈልጊያለሽ። እሱማ አሁን ሲመጣ ተኝና ጠብቂውና በቃ የምትይውን አንቺ ታውቂያለሽ። አንቺ በይ በቃ እኔ ቆይቻለሁ ከወጣሁ። ሌላ ወሬ ደግሞ ቀባጥሪ ያሉ አረብን በወጣኝ በቃ ሄጃለሁ። እሺ አሁንስ ግራ ገባኝ።
ምን አይነት የተረገመ ቤት ነው የገባሁት? ምን አይነት ስቃይ ነው? ወይ የሰው ቤት እንጀራ! ምን አይነት ችግር ነው? ምን አይነት ማጥ ውስጥ ነው የገባሁት? አሁንስ አንገሸገሸኝ። አሁንስ በጣም አንገሸገሸኝ። ሂሩት ጋሽዬ እዚህ ነኝ። ምን ሆነሽ ነው? አሁን ተሽሎኛል፣ ደህና ነኝ ጋሽዬ። ምንድን ነው የተፈጠረው ነገር? አሁን ደህና ነኝ፣ ተሽሎኛል። ደህና ነኝ? አዎ ደህና ነኝ። አንዳንዴ ሳላስበው የሆነ ነገር ግልብጥ ብሎ ያመኝና ከዛ ደግሞ የሆነ ደቂቃ ምናምን ሲቆይ ይሻለኛል። ለዛ ነው ጋሽዬ። አሁን ትቶሻል? አረ በደንብ ነው የተሻለኝ። ደግሞ ቤት ውስጥ የሆነ ኪኒን አገኘሁኝና ዋጥኩበት። ደህና አይሆንም እሱ አሁን ወደ ሕክምና ትሄጃለሽ። አይ እውነት ተነሽ። አይሆንም መድኃኒት ዝም ተብሎ አይዋጥም ጋሽዬ። እውነት ተሽሎኛል። እኔ እኮ የበሽታውን ባህሪ ስለማውቀው ነው። ሂሩት እውነት ነው ጋሽዬ፣ እውነት ተሽሎኛል። አሁን ተሽሎኛል። እያለቀሽ እኮ ነው። ምንድን ነው የሚያስለቅስሽ ታዲያ? አረ ዝም ብዬ ነው። ያው አንዳንዴ የቤተሰብ ነገር ወደኋላ አስቤ ምናምን ነው። ለሌላ አይደለም ጋሽዬ፣ እውነት ተሽሎኛል። ሂሩት ጥሩ አይደለም እኮ መታየት አለበሽ። ሕክምና ያላየው ነገር ደግሞ ጥሩ አይደለም። በሽታ እንዲህ አይለቅም እኮ። ኧረ ጋሽዬ ተሽሎኛል። እኔ ባይሻለኝ እንደዚህ ላለው እንዴ? ተሽሎኛል። ለምን ታለቅሻለሽ? ስለ ቤተሰብ ደግሞ አታስቢ። ነው ሄደሽ ትጠይቂያለሽ ብዬሻለሁ አይደል? አዋቃለሁ። ታዲያ ለምን እዛ ደረጃ ላይ ለምን ትደርሻለሽ? ተጨናንቆ አይምሮን የዚህን ያህል ማሳመን ማለት ከባድ እኮ። እሱ ራሱ እኮ በሽታ ነው፣ ራሱን የቻለ ነገር ነው። አየው ይህንን በሽታ ሲያመኝ ልጄም ባሌም ሁሉንም ነገር ያውቁ ነበር። አሁን ደግሞ በህይወት የሉ። በሽታው ሲነሳብኝ እነሱ ትዝ ብለውኝ ነው ጋሽዬ። አሁን ግን ተሽሎኛል። ጥሩ አይደለም ሂሩት። ልውሰድሽና ሕክምና ታይ። ምክንያቱም እኔም ኃላፊነትን የተቀበልኩት ዛሬ እኮ ዝም ያሉሽ ቤተሰቦች፣ የጠፉ ዘመዶች ሁሉ ነገ የሆነ ነገር ሆነች ቢባል እኮ ከተጠያቂነት የምድንበት ነገር የለም። አይ ስለተሻለኝ ነው። እኔ የበሽታዬን ባህሪ ስለማውቀው ነው። እውነት ጋሽ ተሽሎኛል። ድንገት የሚያምሽ ነገር ከሆነ ለምን ነገም እኮ ድንገት ሰው በሌለበት ዛሬ ማንም የለም ማንም በሌለበት ስነግሪኝ እኔ በጣም ነው ደንግጬ የመጣሁት። በጣም ማለት ነው። እንዴት እዚህ እንደደረስኩ እኔ ነኝ የማውቀው። አረ ተሽሎኛል። አሁን ተሽሎኛል። ምን አይነት ነገር ነው እንደዚህ ያለ ነገር ማለት? ቆይቶብሻል በጣም? አራው ይሻለኛል። ወዳም ይሻለኝ። በቃ ጋሽዬ ገብቼ ነው። እሺ አረፍ በይ። እሺ አባ ግበል አባ ዳዲ ይቅር በለኝ በእናትህ አጥፍቻለሁ። ዳዲ ይቅር በለኝ፣ ብዙ ነገር አስቸግሬያለሁ፣ አጥፍቻለሁ። እስከዛሬ ለተናገርኩ እና ላደረኳቸው ነገሮች በሙሉ ይቅር በለኝ። በቃ እሺ ተነሳ ዳዲ ይቅር በለኝ፣ ከልብ ይቅር ብትለኝ ነው የምፈልገው ብዬ ያለው ተነሳ። ዳዲ የምር ነው የእውነት ይቅር ብለኛል ብዬ ያለው በቃ ተነሳ። እስከዛሬ በጣም ብዙ ነገር አጥፍቻለሁ፣ ግን በቃ በስህተት ነው ባለማወቅ ነው። ልክ የሆንኩ መስሎኝ ነው ይህ ሁሉ ነገር ሳደርግ የነበረው። ዛሬ ግን በቃ በጣም ጸጽቶኛል፣ በጣም ጸጽቶኛል ያደረኳቸው ነገሮች በሙሉ።
ቀጣልቅስ አንተ ፍቅርን ስትሰጠኝ እኔ ግን በምላሹ አስቸግሬሃለሁ። ብዙ ነገር አድርጌ ልብህን አሳዝኜዋለሁ። አሁንም በጣም ሲጨንቀኝና አንተን አሳዝኜ አይምሬ ሰላም ማግኘት ሳይችል ሲቀር ይቅርታ ልል የመጣሁት። አይዞህ በቃ ጥፋቶች ያስተምራሉ። ትልቁ ነገር ከጥፋት መማር ነው። እኔ ደግሞ ያው በአንተ የሚጨክንም ልብ የለኝም። እሺ ይቅርታ አድርጌልሃለሁ። የእውነት ይቅርታ አደረግልኝ? አዎ፣ ግን ምንም የደበቀኝ ነገር የለም? ስለምን አባት? ማለት ሌላ ያልነገርከኝ ነገር? ስለኔ አንተ ካወቃቸው ነገሮች ውጭ አባቴ ዳዲ አልተሙት እኔ ምንም ነገር አልደበኩም። ምንም የምታውቀው ነገር የለም? ምንም የሰማኸው ነገር የለም? በቃ እኔ የማውቀው አንተን ማሳዘኔንና አንተን ማስከፋቴን ብቻ ነው። ሌላ ምንም ነገር አላውቅም። እሺ ድጋሜ ልቤን ሰበርከው። ሱሴን መቋቋም አቅቶኝ እንጂ አንተን ይቅርታ የመጠየቅ አምሮት ወይም ከአንተ ጋር የመተቃቀፍ ናፍቆት ኖሮብኝ አይደለም። ይቅርታ አድርጌልሃለሁ። እሺ ናትዬ፣ ትናንትና እኮ ጉድ ሆኜ ነበረ። እድሜ ለሰራተኛዋ ትናንትና ገና ጥሩ ነገር ሰራች። ምን አደርጋለሽ ነው? ደረጃ እንዲመጣ አድርጋ ነው። ሊያገኘው እኮ ነበረ ሽመልስ። ቢገናኙ ጥሩ ነበር። እንዴት ነው እንደዚህ የምትለው? እንዴት ነው በዚህ ሰዓት የሚገናኙት? አላውቅም። ደውሎልኝ እንገናኛለን አለው። ስንት ነገር መሰለ ቀባጥሬ ያልተፈጠረው ተፈጠረ ብዬ ስንት ነገር ዋሽቼ መሰለኝ ያ ከዛ ጉድ ያመለጥኩት። እግዚአብሔር ስጣት እሷም ሰራተኛዋ ትናንትና ገና ከጉድ ወጣች። ሂሩት ባለው ለተሾመቻ በጣም ትናንት አንጀቴን እንደው ራስ ያረጋች ከባድ ነበር ትናንትና። እኔ የነገርኩት እኮ የሚያውቀው ሽመልስ ባለሱቅ እንደሆነ ምናምን ነው ደውሎ እንደዛ ከጆሮ ለጥቄ ያወራሁት። ጭራሽ ደውሎ እንገናኝ ብሎ ተቀጣጥሯል። ግን እስከ መቼ ነው በዚህ መንገድ መቀጠል የምትፈልጊው? ያሰብኩት ነገር በሙሉ ሲስተካከል ነው። እስከ መቼ ነው ይስተካከላል? በቅርብ ቀን ደረጃ የሚሉትን ሰው እስከ መቼ ይሸወድሽ መኖር የምትችይው ይመስልሻል? ማለት ነው ወድጄ ነው እንዴ ናትዬ? ፈልጌው እኮ አይደለም። እኔም እኮ ስቃይ ውስጥ ነው ያለሁት። እኔ ነኝ የማውቀው ያለሁበት። ትናንት ይቅርታ እንደጠየቁ ሰውሻለሁ? አዎ ሰምቻለሁ። ጥሩ ነው ያደረከው። ምን አልከው? አለቀስኩ። ጥሩ አልከ። እሱ ምን አልከ? ምንም አልጠየቀህም? የምታውቀው ወይ የሰማው ነገር አለ ወይ አለኝ። ምን አልከው? እኔ ደግሞ ማውቀውም የሰማሁትም ነገር የለም አልኩት። ጎበዝ፣ ጥሩ አልከ። ጠርጥሯል እንዴ? ብቻ እኔ እንደዛ ነው ያልኩት። ምንም ማውቀው ምንም የሰማሁትም ነገር የለም። ተደጋጋሚ ይጠይቅ አስጠንቅቀው አባት ድጋሚ እንደዚህ አይነት ስህተት እንዳይሰራ። እኔ ዳዲን አስጠንቅቀው የምትይው ነገር በስማም እውነት ለመናገር ከአንቺ ጎን ሳልሆን ከዳዲ ጎን ነኝ። የዳዲ ሀሳብ ነው የተስማማኛለሁ። በወጥ አንተ ልጅ ምን አይነት ንግግር ነው የምትናገረው? አዎ ማሚ በቃ እኔ እንደዚህ ስባዝን እንደዚህ መከራዬን ሳያታስብም እንዴ አታይልኝ? አንቺ ከደረጀ ከሚሉት ምንድን የቀረሽ? በእናትሽ ስንቴ ነው የምነግርህ ናቲ? ስንቴ ነው የምነግርህ? ታይ ወይም ቤት በቃ ፍቅር ይበልጥብናል። ከዳዲ ጋር ፍቅር ነው ያልከው? ከዳዲ ጋር ሆናችሁ በፍቅር ስትኖሩ ነው እኔ ማየት በፈልገው። ይሄንን ሁሉ አመት ስሰቃይ
ሳብሰለስል የተቀመጥኩት አንድ ነገር ፍሬ ሳልይዝም አልወጣም። ዘገየሻ ማለት ነው። ምንም አይዘገይም ወይ እስከዛሬ በሰላም ስትኖሩ ይሄን ቤት መቀበል ሳትችይ አሁን በዚህ ጊዜ እንደ አይነት ችግር ውስጥ ባላችሁበት ጊዜ ያቺ ሂሩት የምትባል ሴጣን ባለችበት ጊዜ ነው ይሄን ቤት በስምሽ እንዲያዞርልሽ የምታደርግ? የማይመስል ነገር አትናገር። ለካ ለዚህ ነበር የተጠራሁት። እሺ መልስ ባለሱቅ ዋልሽ። የሞተው ሰው በህይወት መኖሩን እየነገርሽኝ ነው። ከሂሩት ጋር ተማክራችሁ እኔ ቶሎ እንድመጣ አደረጋችሁ። ምን አይነት የህሊና ጨዋታ እየተጫወታችሁ ነው ማለት ነው? ወይ ፈጣሪ! አሁን ዳዲን ከምታስቀይኝ ከዳዲ ጋር አብረን ብንሆን ይሻላል። ይሄን ነገር ሳልጨርስሙ ንቅንቅ አላት። አይ ትንሽ ቀን ይቀርው እንደተሰማሽ ደግሞ ሰራተኛዋ በእጄ ላይ ነች። አታስብ፣ ቶሎ ነው የሚያልቀው። ሽከረክራችኋለሁ ሁሉ። እኔ ግን ማለት በአንቺ የማያልቅ ድራማ ውስጥ እኔ በጣም ዲፕሬሽን ውስጥ እየገባሁ ነው። ለምንድን ነው የማያልቀው? አላለቀማ እስካሁን። የት አለ ያለቀው? ትንሽ ቀን እሺ ሂሩት ተሻለሽ? ደህና ነኝ አሁን። ዳሽ? አዎ ምንም አልልም። ለመሆኑ ምን አይነት ስራ እየሰራሽ እንደሆነ አውቀሻል? ምን ነው ጋሽ? ምን አደረኩ? ምን አደረኩ? አዎ ምን አደረኩ? በድጋሚ ምን አደረኩ? ለምንድን ነው ይህ ሁሉ ነገር ያስፈለገው? እንጂ እኔ እኮ ብዙ ነገሮችን ከብዙ አንግል አይቼ በጣም ልሰማሽ ሞከርኩ። በደንብ አዳመጥኩሽ። ልክ ነው ብዬ ደግሞ ተረዳሁሽ። አንቺ እንደዚህ አይነት መልካምና ጥሩ ህይወት ውስጥ ገብቶ ይሄን ነገር ማድረግ ከአንቺ እድሜና ከአንቺ ስራ ጋር የሚሄድ ነገር ነው? እንዴት እንደዚህ ታደርጊያለሽ? እነሱ ተማክረው እነሱ የራሳቸውን ህይወት ሌላ ህይወት ለመመስረት እያመቻቹ ባሉበት ውስጥ አንቺ ምን አገባኝ ብለሽ በምን አይነት አይምሮ ነው እሺ ብለሽ እነሱ ጋር ገብተሽ አሞኝ ነው ለሞት ነው ድረስልኝ ብሎ እኔን መጥራት ትክክል ነው ይባላል? ምን አይነት ድንዝና ጭንቅላት ነው? እንዴት ታደርጊያለሽ? እድሜሽ ይፈቅዳል እንዴ እንደማለት? ትልቅ ሰው አይደለሽም? ተናገሪ እንጂ እስቲ መልስ ስጪ። በጣም ታሳዝኛለሽ በእውነት። እስከዛሬ ነገርሽኝ ነገር በአጠቃላይ ውሸት ነው ማለት ነው። አንቺ የምታዘንልሽ ሰው አይደለሽም። ምንም አታሳዝኝ፣ ምክንያቱም ምንም የኋላ ታሪክ የለሽም። ጥሩ ቀመር ነው የያዛችሁት። ግን የሚገርምሽ ነገር ህይወት እንዲያስተምርሽ ልንገርሽ፣ ሁሉም ይዘላል እንጂ ዘሎ ምን ላይ እንደሚያርፍ አያውቅም። ባለጌ አስበለኝም። ይህን ቃል መጠቀም አልፈለኩም፣ ግን ምንም ማድረግ። ባለጌዎች ብልግናቸው ሊነገራቸው ይገባል። እኔ ደግሞ ውሸታም ሰው አይመችም፣ ደስም አይለኝም።
ነገሮችን የማልፈው ሰዎች እንዲማሩበት። እግዚአብሔር የስራሽን ይስጥሽ። ሌላ ምንም አይደለም። አንቺ ያመጣሽው መዘዝ ነው ይሁን። ፍቅርተ ፍቅርተ፣ አቤት ደረጀ፣ ጠራኸኝ? አዎ ቁጭ በይ። ምን ነው በሰላም ነው? የሆንከው ነገር አለ እንዴ? ሰላም ነው። የሰማው ነገር አለ? ምንም አልሰማሁም፣ ምንም አልሆንኩም። ግን ከዚህ በኋላ መፋታት ፈልጋለሁ ካንቺ ጋር። ምን? አዎ መፋታት ፈልጋለሁ።